ለ1179 ነው እንግዲህ የሚለው አየህ። ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች። አንዳንድ ጊዜ ቀለል ብለው የሚፈቱ ነገሮች ውስብስብ ይሆኑና ለሐዘንተኛውም በሐዘን ላይ ሐዘን ይሆኑበታል። በተለይ በዚህ በቲክቶክ ፕላትፎርም ላይ በጣም ብዙዎቹ ለመታወቅም ለሳንቲሙም ለተለያዩ ነገሮች ህሊናቸውን እየሸጡ እያየናቸው ነው ያለው። ምሁር እያለ አማራሪዎች እየነገሱበት ያለበት ሰዓት ነው። በጣም ያሳዝናል። አሁንም በእህታችን በቲና ሞት ዙሪያ በጣም ብዙ ነው የተባለው። ግን ነገሩ በአንድ ቃልና በአንድ ቀን ሊቋጭ የሚገባ ጉዳይ ነበር። ግን ቤተሰብንም አስጨነቀ፣ ብዙ ሰዎችንም አስጨነቀ። ሰው እንዴት በቀላሉ እንደዚህ ሞተ ይባላል? መቃብሩ ሳይታይ ምኑም ነገር ሳይነገር እንዴት እንደዚህ ይሆናል? አገራችን ወዴት እየሄደች ነው? ህግስ የለም ወይ? አረ የፍትህ ያለ ብሎ በጣም ብዙ ሰዎች በያሉበት ተጨንቀዋልም አስበዋልም። ነገ ለኔስ የሚሉ ሰዎች ነው። አይ ስለ ሰው ጉዳይ ደግሞ ምንም ነገር የማይመስላቸው፣ ስለ ሰው እናት ምንም የማይመስላቸው። አንዳንድ ጊዜ የሰው እናት ሲነጋ ወደ ራሳችሁ እናት መለስ ማለት ጥሩ ነው። አንዳንድ ጊዜ የሰው ቁስል ስታደሙ ይሄ ቁስል የኔስ ቢሆን ብሎ ማሰብ መልካም ነገር ነው። ግን ነገሩ ጦዞ መጨረሻው አሁን ታውቋል። በቲክቶክ የምናቃት ዴዚ የአሞራው ፍቅረኛ ወይ ደግሞ ባለቤት ሆኖ አንድ ላይ እየኖሩ ነው ያሉት። በአሁኑ ሰዓት ላይ የእሷ እናት አረፈች ሲባል በማህበራዊ ሚዲያ ላይ በጣም ብዙ መነጋገሪያ ሆኗል። እና ምንድነው እሱ ጠፋ? ምንድነው? መቃብርም የታየ ነገር የለም። ሰዎቹም ቲክቶክ ላይ እየታዩ ነው። ስለነሱ መጥፎ ነገር ሲወራ እየመጡ አንበሳ እየሰጡ ሰዎች ሀሳባቸውን እንዲቀርይሩ እያረጉ ነው። ያለውን ነገር ለምንድነው ጥርት የማያረጉት እየተባለ በጣም ብዙ ሲናገር ነበር። በነገራችን ላይ አሞራው እኮ በአንድ ጊዜ አሞራው የሚባለው ወይ ደግሞ አሌክስ የሚባለው ልጅ የዴዚ ፍቅረኛ ወጥቶ በአንድ ቃል እኮ አዎ ሞታለች፣ በጣም አዝነናል፣ ሀዘናችንን እንድትጋሩ ነው እንጂ በሀዘናችን ላይ እንጨት አትስደዱልን እባካችሁ ቢል እኮ ሰው ሁሉ በአንድ ቃልና በአንድ ድምፅ ያቆማሉ። ግን ሞተች እየተባለ ዛሬ ቀብሯ ነው እየተባለ እነሱ ደግሞ በየቲክቶኩ እየሄዱ ከሰው ጋር የሚጻጻፉ ስለነሱ የሚያወሩትን ሰው መልስ የሚሰጡ ስለነሱ መጥፎ እንዳያወሩ ደግሞ አንበሳ እየሰጡ እየሸለሙ ባሉበት ሰዓት ላይ እንዲሄድ እነዚህ ሰዎች ሄደው አልቀበሩም ወይ እና አልሞተችም ወይ ምንም የታየ ነገር የለም እኮ ተብሎ ሰዎች አልሞተችም ወደሚል ጥርጣሬ ሌላ ሰው ብቻ ሳይሆን እኔ ራሴ አልሞተችም ወደሚል ትክክለኛ ሀሳብ ገብቼ ነበረ። አሁን ግን በስተመጨረሻ ትክክለኛው መረጃ መጥቷል። በሚያሳዝን ሁኔታ ሴትዮዋን አንከራተትናት። በእውነት ሙት ወቃሽ ሆነን በጣም በሚያሳዝን ሁኔታ አርፋለች። ፈጣሪ ነፍሷን ይማረው። የተቀበረችውም በየካ ቅዱስ ሚካኤል ቤተክርስቲያን ውስጥ ነው። የመቃብሯ ቁጥር 1179 እንደሆነ መረጃዎች ደርሰውኛል። እንግዲህ የሳምባ ውስጥ ደም መፍሰስ ነገር ነው ያጋጠማትና መድኃኒት ትወስድ ነበረ። መድኃኒቷን ኢትዮጵያ ከመጣች በኋላ መድኃኒቷን አቋርጣ በዛ ምክንያት ለሞት ዳርጓታልና ቤተሰቦቿም በጣም እንዳዘኑና 4 ኪሎ አካባቢ እንደሚገኙ ትክክለኛ ሰው፣ ያዘነ ሰው፣ የተቆረቆረ ሰው፣ የተሰማው ሰው ለቲክቶክ ቪዲዮ ሳይሆን ለሐዘን ቤታቸው መሄድ የሚፈልግ ሰው ግን መረጃውን ከኔ ያገኛሉ ሲል አንድ ወዳጃችን በቲክቶክ አካውንቱ ላይ ተናግሯል ማለት ነው። እኔም ይሄ ነገር በቃ ትክክል ነው ወደሚል ድምዳሜ መጥቻለሁ። ምክንያቱም ይሄ ልጅ ከዚህ ቀደም ከዴዚ እናት ጋር አብረው ቤቷ ጋብዟቸው በፍቅር በጥሩ ሁኔታ እያወሩም እንደነበሩ በጥሩ ሁኔታ እንዳለች መረጃዎችን ብዙ ጊዜ ሲነግረን ነበር። ዴዚንም ለማስታረቅ ያልሄደበት ርቀት አልነበረም። በስተመጨረሻ ያው ዴዚ ብሎክ አርጋው ስለገላገለችው ነው እንጂ እንትን ያለው ዴዚን ከእናቷ ጋር ለማስታረቅ ብዙ ጥረቶችን ያደረገ ልጅ ነው። በስተመጨረሻ ግን ይሄን አድርጓል። ቤተሰቦቹም ድምጻቸውን ያጠፉበት ዝም ያሉበት ሁኔታም ያው ማህበራዊ ሚዲያ እንደምታውቁት ነው። መቼም ቤተሰቦቹ ወይን ያዘናችን ልጃችንን አጣም ብለው ልክ እንደማንኛውም ቢወጡ ምን ያህል ቲክቶክ እዛ ቦታ ላይ እንደሚሄድ፣ ምን ያህል ቪዲዮ ቀራጪ፣ ምን ያህል ዩቲዩበር ወደዛ እንደሚሄድ ያው ከዚህ ቀደም ሰዎች በሞቱ ሰዎች ዙሪያ ያየነው ጉዳይ ነውና
ቤተሰቦቹም ይሄን ጫጫታውን ይሄን ዋካታውን ወይ ደግሞ በሰው ፊት እይታውን ያሉ ሁኔታዎችን እነዚህ ነገሮችን ማየትም መስማትም አልፈለጉምና ሰላማዊ ኑሮ ነው መኖር የፈለጉትና ከዚሁ ከጫጫታው ከዚሁ ከእንትን መሸሽ ስለፈለጉ አድራሻቸውንም ያለውንም ሁኔታ ዝም ብለው ሀዘናቸውን ዋጥ አድርገው እህታችንን ቀብረዋታል ማለት ነው። በጣም ያሳዝናል። እንግዲህ ለእህታችን ፈጣሪ ነፍሷን እንዲምርልን እንመኛለን። በቪዲዮቼ በሰራዋቸው ነገሮች በሀዘን ላይ እኔ ደጋግሞ መስራትም ደጋግሞ ማውራትም በጣም ነው የሚደብረኝም በጣም ነው የሚያሳዝነኝም እና ግን አልሞተችም አለች እየተባለ ነው ነገሩን ነከለ ይጠይቁልን እነሱ ናቸው ይሄን ሚስጥር ሊያውቁ የሚችሉት ብዬ የሰው ስም ስለጠቀስኩ የሰው ስም ስላጠፋው ሀዘን ላይ ነበሩ። እንግዲህ መቼም ከዴዚ በላይ እናቷን እሷ ነች ያጣቸውና ከኛ በላይ ወይ ደግሞ አለን ከምንለው ማህበራዊ ሚዲያ በላይ ከሷ በላይ እናዝናለን ብሎ ማሰብ ዘመት ነውና ፈጣሪ ዴዚዬ ፈጣሪ እናትሽን ነፍሷን ይማራው ላንቺን መጽናናትን ይስጥሽ አንቺን በሰላም እንድትወልጂ ፈጣሪ ይርዳሽ። በተረፈ በዚህ ዙሪያ እነከሬ ትሆናላችሁ እነከሌ እጅ አለበት ማለት ነው አግቷት ሊሆን ይችላል ምናምን በሚል ያው በማህበራዊ ሚዲያ በተሰራጨው አልሞተችን በሚለው ጥርጣሬው ስለገባን የተናገርኳችሁ በዛ ውስጥ ያላችሁ ሰዎች በሙሉ ይቅርታ ለማለት እወዳለሁ። እሷንም ፈጣሪ ይማርልን። በጣም ያሳዝናል። ግን እንደዚህ ያሉ ነገሮች ሲፈጠሩ በዛ አካባቢ ያላችሁ ሰዎች አሁን ለምሳሌ አሞራው የምትባለው የዴዚ ባለቤት በአንድ ቃል ነገሩን ማስቆም ትችል ነበርና ሞታለች በጣም አዝነናልና በቃ ሀዘናችንን እንወጣበት ተውን ብትል እኮ ሁሉም ሰው እሰይ በቃ እውነት ነው ማለት ነው ብሎ እንትን ይላልና አንተ ባረከው ሁኔታ አንተ በመታረገው ቲክቶክ ላይ ሁኔታ ለዛም ነው ሰዎች ተጠራጥረው ነገሩን ወደማይሆን ነገር ስቲል እስከ ፖለቲካ እስከ መድረስ ነገር የደረሰው በቀላልና በአንተ በአንድ ቃላቶች ሊፈቱ የሚችሉት ነገሮች ናቸው። አንዳንድ ሰዎች ለመፈመስ ፈልጎ ነው ለእንደዚህ ሁኔታ ነው ይላሉና ፈምሷል። እንግዲህ ከጥሩ ሁኔታ ላይ ነው ያለው ቲክቶክ ላይ ከኒ ባይበልጥም ጥሩ ሁኔታ ላይ ነው ያለውና ስለዚህ ከዚህ በላይ ለመፈመስ ያረጋሉ ወይ እንግዲህ አላቅም። ለምን እንደዚህ አይነት ህልህ ውስጥ እንደሚገቡ በተለይ ከሞት ሰው ጋር ተጣልታን የሞተችውና በተለይ አንተ ጥሩ ነገር ልታረግ ይገባህ ነበር እና ፈጣሪ ለማንኛውም ነፍሷን ይማረው። ዴዚዬም ፈጣሪ በሰላም ሆድሽ ውስጥ ያለውን ፈጣሪ ያሳቅፍሽ። ያው በእናንተ የሚሰራውን በእናንተ የሚወራውን ቪዲዮዎች በአጠቃላይ የዞራችሁ እያያችሁ እንደሆነ ስለማቅ ነው ይሄንንም ቪዲዮ እንደምትሰሙት ስለማቅ ነውና ይሄን ቃል የተናገርኩት ይሄን ነገር የተናገርኩት የደዚህ እናቷ ቤተሰቦች እናንተንም ፈጣሪ ያጽናችሁ። ደጋግሜ ስለሰራው ደጋግሜ ስላወራው ይሄ ነገር ምንድነው እያልኩ ከአንዴም ሁለቴ ቪዲዮ ሰርቻለሁና ለዛ ሁሉ ይቅርታ እንድትሉኝ እኔም ይቅርታ እጠይቃለሁ። በእውነት በጣም ነው የሚከብደው። እኔ የሚከብደኝ ነገር ቪዲዮ ስሰራ ሰርግ ሲሆን ጨፍሬ ነው የምዘራው። በእውነት ደስ ብሎ ነው። ሀዘን ነገር አይመቸኝም። በቃ ተጣሉ ተፋቱ ነከሌ ተፋቱ ወልደ 2 ወልደ 3 ወልደ ተፋቱ ምናምን እንደዚህ ያሉ ዜናዎች በጣም ነው የሚመሩኝና ማውራትም አልችልም ምላሴንም ይይዘኛል። ከሌ ሞተ ምናምን የሚባሉ ዜናዎችንም እንደዛው በዩቲዩብ ላይ ባልዘግብ ባላወራ ራሱ በጣም ደስ ይለኛል እውነቱን ለመናገርና በጣም ነው ደስ የሚደብረኝ። ስለዚህ ለዛም ነው ይቅርታ ለመጠየቅ የመጣሁት። ስለተከታተላችሁኝ በጣም አመሰግናለሁ። የሞቱትን ሁሉ ፈጣሪ ነፍስን ይማርልን፣ የሚጽናኑትን ፈጣሪ ያጽናናልን። አገራችንን ኢትዮጵያን ዳር እስከ ዳር ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ሰላም ያርግልን። ባይ ባይ። ያያ ዞላ